ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የሀገርን ኢኮኖሚያዊ እድገት ለማፋጠን የሴቶች ተሳትፎ ወሳኝ መሆኑ ተገለጸ። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በጸናና በተደራጀ የሴቶች ድምጽ ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን በሚል መሪ ሀሳብ የብልጽግና ፓርቲ የሴቶች የድጋፍ ሰልፍና የምረጡኝ ቅስቀሳ ተካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በሴቶች ክንፍ አስተባባሪነት በጸናና በተደራጀ የሴቶች ድምጽ ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን በሚል መሪ ሀሳብ የብልጽግና ፓርቲ የሴቶች የድጋፍ ሰልፍና የምረጡኝ ቅስቀሳ ተካሂዷል። በመርሃ ግብሩ የክልልና የብሔረሰብ አስተዳደሩ መሪዎች ተሳትፈዋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የብልጽግና ፓርቲ ለሴቶች ተጠቃሚነት የሚሰራ ሀገራዊ ፓርቲ ነው ብለዋል። ሁሉም የህብረተሰብ ክፍል የእናቶች ውጤት መሆኑን ጠቅሰው ፓርቲው ሴቶችን በሁሉም ዘርፍ ተሳታፊ ለማድረግ እየሰራ መሆኑን ገልጸዋል። በአገር ግንባታ ሂደት ውስጥ ሴቶች ሁሉም ቦታ አሉ። ወታደሩ፣ ፓይለቱ፣ ዶክተሩ፣ አገር መሪው፣ መምህሩ፣ ነጋዴው፣ አርሶ አደሩ ሁላችንም የእናቶች ውጤት ነን። እናት በአገር ትመሰላለች፣ ሴት በአገር ትመሰላለች የሚባለው ሁሉ ነገር ከእናት ውጭ አይሆንም። ስለሆነም ለዛም ነው እናንተ የሀገር ምሰሶዎች፣ የሀገር ካስማዎች፣ የሀገር ማገር ናችሁ ብለን የምንናገረው በድፍረት የምንገልጸው። አሁን ያለው ለውጥ እንዲመጣ የሴቶች ተሳትፎ ከፍተኛ እንደነበርም አስረድተዋል። ፓርቲያችን ብልጽግና ከለውጥ በፊት በነበረው ሂደት ውስጥ ለውጡ እንዲመጣ የሴቶች ተሳትፎ ከፍተኛ ነው። ሴቶች በሁሉም መልኩ ይሄ ለውጥ እንዲመጣላቸው ታግለዋል። አንዳንዱ ተሰውቷል፣ አንዳንዱ አካሉን አጉድሏል፣ አንዳንዱ ደግሞ ዛሬ ላይ ደርሶ የለውጡን ፍሬ ማጣጣም ጀምሯል። እናንተ የዛ ትሩፋት ስለሆናችሁ የለውጡን ፍሬ ከሚያጣጥሙ ሴቶች እድለኛ ሆናችሁ ስለተገኛችሁ እንኳን ደስ ያላችሁ ለማለት እፈልጋለሁ። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ሴቶችን በአመራር ደረጃም ተሳታፊ ለማድረግ ጥረት እየተደረገ መሆኑን ገልጸው ይህ በቀጣይም ተጠናክሮ ይቀጥላል ነው ያሉት። ላለፉት ዘመናት ሴቶች በፖለቲካ ውስጥ ያላቸውን ተሳትፎ ሁሌ በመድረኮች ከመጠየቅ ያለፈ በተግባር የማይታወቀውን ፓርቲያችሁ ብልጽግና በሀገር አቀፍ ደረጃ በተለይ በክቡር ጠቅላይ ሚኒስትራችን በተሰጠው መሪነት በሐሳብ አመንጭነት ሴቶች ይችላሉ፣ ሴቶች በየትኛውም ጥበብ፣ በየትኛውም ዕውቀት፣ በየትኛውም አቅም ከምንም በላይ መፈጸም እንደሚችሉም ጭምር ስላመኑበት ፓርቲያችንና መንግስታችን እንደ ሀገር ካሉን የሚኒስትሮች ወንበር 50% የሀገራችን ሚኒስትሮች ናችሁ እየመራችሁ መምራትን በተግባር ያሳያችሁ እንደምትችሉም ስላሳያችሁን በጣም እናመሰግናችኋለን። ፓርቲው ለሴቶች ትኩረት እንደሚሰጥ ገልጸው ለተጠቃሚነታቸው የሚሰራ ፓርቲ ነው ብለዋል። መብታችሁን ተጠቃሚነታቸውን እያረጋገጠ እየመራ ያለ ፓርቲ ስለሆነ ፓርቲያችሁን ምረጡን ለማለት ሳይሆን ለፓርቲያችን የሚያስፈልገውን ወቅቱን የሚመጥን ወቅቱን የዋጀ ሐሳብ ድጋፍ ለማስታወስና ለማመላከት ብቻ ነው። በዚህ የኦሮሞ ዞን ሴቶች እናቶች ያውቁበታል፣ የከሚሴ እናቶች ያውቁበታል። ለፓርቲያቸው በመቼውም ጊዜ የሚያሳዩት ውግንና ለሀገርም ጭምር ምሳሌ የሚሆን ነው። ሰላም እንጠብቃለን። የሰላም አማራጭን የመረጡ የቀድሞ ታጣቂዎችን ስልጠና በመስጠትና በማቋቋም ወደ ማህበረሰቡ እንዲቀላቀሉ እየሰራ መሆኑን የብሔራዊ ተሃድሶ ኮሚሽን አስታወቀ። በአማራ ክልል የተለያዩ አካባቢዎች በጫካ ሲንቀሳቀሱ የነበሩና የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በኮምቦልቻ ከተማ የተሃድሶ ስልጠና መውሰድ ጀምረዋል። ተጨማሪውን አብረን እንከታተል። በአማራ ክልል የተፈጠረው ግጭት የክልሉን ሕዝብ ለተለያዩ ችግሮች አጋልጧል። የጸጥታ ችግሩ በውይይት እንዲፈታ መንግስትና ሕዝብ ጥሪ ማድረጋቸውም ይታወሳል። ይህንን ተከትሎም በርካታ ታጣቂዎች የሰላም መንገድ መርጠዋል። ታጣቂዎቹ በብሔራዊ ተሃድሶ ኮሚሽን በኩል ስልጠናና ድጋፍ ተደርጎላቸው ወደ ማህበረሰቡ እንዲቀላቀሉ እየተደረገም ይገኛል። የአማራ ክልል ሰላምና ጸጥታ ቢሮ አማካሪ ኮሎኔል ባምላኩ አባይ በተለያዩ አካባቢዎች በጫካ የነበሩ የቀድሞ ታጣቂዎች የሰላም መንገድን እየመረጡ መሆናቸውን ተናግረዋል። ያው በክልላችን በርከት ያለ የቀድሞ ታጣቂ እጅ ሰጥቷል። በተሳሳተ መንገድ ነው ወደ ጫካ የገባው ብለው ትክክለኛ መንገድ መርጠው ስለመጡ መንግስት ደግሞ ከፌደራል ዲዲአር ጋር ሆኖ ወደ መደበኛ ስራቸው የሚመለሱበትና
ራሳቸውን እየሰሩ የሚለውጡበት ክልላቸውን ወደ ሰላም እንዲመጣ የሚያደርጉበት ሁኔታ ለመፍጠር ያው ዛሬ አቀባበል ስነ ስርዓት ላይ ነው ያለነው። ጫካ የገቡ ታጣቂዎች ለህዝባችን ያተረፉት ሞትና እንግልት ብቻ መሆኑን በመገንዘብ የክልሉ መንግስት ያቀረበውን የሰላም ጥሪ እንዲቀበሉ ኮሎኔል በአምላኩ ጥሪ አቅርበዋል። ህዝቡ ተሰቃይቶ ነው ያለው። አሁን በየጫካው የገባው ታጣቂ ዘረፋ ላይ ስለሆነ ማለት ነው። ስለዚህ ይሄን ነገር ወደ ነበረበት ለመመለስ እነዚህ የገቡ ወንድሞቻቸውን አይተው እነሱም በሰላም መንገድ መጥተው ጥያቄ ካላቸውም ሰላማዊ በሆነ መንገድ ጥያቄያቸውን የሚፈቱበት ሁኔታ ቢፈጥሩ ጥሩ ነው ብዬ ነው ማስበው። በብሔራዊ ተሃድሶ ኮሚሽን የስልጠና ዳይሬክተር ብርሃኑ ተስፋዬ ኮሚሽኑ የሰላም መንገድን የመረጡ የቀድሞ ታጣቂዎችን ስልጠና በመስጠትና በማቋቋም ወደ ማህበረሰቡ እንዲቀላቀሉ እየሰራ መሆኑን አንስተዋል። በርካታ ለስነ አእምሮ ለስነ ልቦና ጉዳት የሚያዳርጉ አጋጣሚዎችን አልፈው ነው የሚመጡት። ስለዚህ ወደ ማህበረሰቡ ከመቀላቀላቸው በፊት የሳይኮሶሻል ስልጠናና ድጋፍ ያገኛሉ ማለት ነው። ማቋቋሚያ የምትሆን የሪኢንሰርሽን ክፍያ ተሰጥቷቸው ወደ ማህበረሰባቸው ይቀላቀላሉ ማለት ነው። ከአሚኮ ጋር ቆይታ የነበራቸው የቀድሞ ታጣቂዎችም የተከተሉት መንገድ እየተሳሳተ እንደነበር አውስተው በትጥቅ ትግሉ ምክንያት እየተጎሳቆለ ያለው የክልሉ ህዝብ በመሆኑ ከመንግስት የቀረበልንን የሰላም መንገድ ምርጫችን አድርገናል ብለዋል። ትግሉ የአማራን አንድነትና የአማራን ነጻነት የሚያስጠብቅ መስሎን ሁላችንም በግለት ተነስተን ወደ በረሃ ገብተን ነበር። ትግሉ የተሸጠ ትግል መሆኑን ሌሎች ጥላቶች ለምሳሌ እነ ህዋት ችን አገራችን እንዴት አድርገዋት እንዳልነበረ የሰሯትን ስራ ረስተው ዛሬ ዘመድ አድርጎ መንጣት ማለት ሻቢያን ዘመድ አድርጎ መንጣት ማለት ለግብጽ ታዛዥ ሆኖ መንጣት ማለት ይሄ ምን ማለት ነው? አገርን ወደ መጨረሻ የባሰ አዘቅጥና የጦርነት ማዕበል ውስጥ ማስገባት መሆኑን ስናቅ ጥለ ነው መተናል። አማራ ተበደለ፣ አማራ ተዘረፈ ብለን ወጣን። አማራን ይበደል ነው የሚዘረፍ ነው ራሳችን ነን። ምክንያቱም ጦርነቱን የከፈትነው አማራ ክልል ነው። እየወደመ ያለው መሰረተ ልማቱ የአማራ ክልል ነው። ትምህርት ቤቱ ኢቭን ቤተክርስቲያን መስጊድ ሳይቀር ብዙ ነገር እየተጠየቀ ነው አሁን ላይ ማለት ነው። ምክንያቱም ዘረፋ ነው። ትግል ከሆነ ቢያንስ አንድ እርምጃ ወደፊት መሄድ ያለ 3 አመት ከጀመርን ቢያንስ ወረዳ እንኳን ተቆጣጠርን ያለ ነው ቀበሌ ላይ ነው። ስለዚህ ትክክል ስላልሆነ እስካሁን ባደረግነው ነገር ህዝቡንም መንግስትን የሚቀር ብለን ተቀላቅለናል። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ